ህይወቴ ክፍል 2 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። አቅራቢ ይፋት ሎቭ ስቶሪጅ። መርማሪው ልጆች ከናንተ ከፍ የሚል ሰው የለም አለን። አዎ የለም። ለምንድን ነው አባታችን ያሰራችሁት አልኩት። እሱም በረጅሙ ተነፈሰና አባታችሁ ወንጀል ሰርቷል ልጆች አለን። ጉጉት ይሁን ፍርሃት አላውቅም፣ ግን መልሱን ለመስማት በሚፈልግ ስሜት ሆነን ሁለታችን በእኩል ድምፅ ለምን አልነው። ይህን ለኛ መናገር አልፈለግም፣ ግን የግድ ስለሆነበት መሰለኝ አባታችሁ ባለቤት የሌላቸውን ፎቆች ሲሰራ ተገኝቷል፣ ለዛ ነው አለን። ወዲያው ሁሉም ነገር ትዝ አለኝ። የአራት የጋበዘን ቀን የነገረን ነገር፣ ቤታችን መጥቶ የቤት ካርቶን የወሰደው ሰውዬ፣ ያ የቤዝና የሙሌ ጭቅጭቅ ትዝ እያለኝ ጭንቅላቴ ሊፈነዳ ደረሰ። ወዲያው ራሴን ሳትኩኝ። አፋፍ 3 አፍ አስገቡኝ። ስነቃ አቤል እጄን ይዞኝ ያለቅሳል። መርማሪው ቆሞ እጁን አፉ ላይ ደቅኖ በግርምት ያየናል። ሌሎች 2 ፖሊሶችም ነበሩ። መንቃትን ሲያዩ አይዞሽ ተረጋጊ አሉኝ። አቤል እያለቀሰ ሰሊ አንቺም እንደነሱ አትተይኝ እባክሽ አለኝ። እነሱ ያለው ቤዚንና ሙሌን ነው። እያለቀስኩ አይኖችን በስስት እየተመለከትኩኝ እንዴት ወንድሜ እንዴት እንደዚህ ያደርጋለሁ አልኩት። እቅፍ አደረገኝና እህቴ በጣም ወድሻለሁ አለኝ። እቅፍ አርጌ እኔም አልኩት። ትንሽ ከተረጋጋዊ በኋላ ወደ ቤት ሄድን። ማስቲ በጣም ጨንቋት ነበር። ቤቱን ለማን ጥዬ እሄዳለሁ ብላ ነው እንጂ መምጣት ፈልጋ ነበር። ልክ እንደደረስን ሰሊ ምንድነው አለችኝ። ሁሉንም ነገር ነገርኳት። እጇን አፏ ላይ አድርጋ በአግራሞት እኔን ማየት ጀመረች። እኔም በቃ አሁን ትንሽ ልረፍ ብያት ወደ ክፍሌ ሄድኩኝ። ክፍሌ ገብቼ አልጋዬ ላይ ጋደም ልል ስል አቤል ሰሊ አለኝ። እኔም የሚነግረኝን ለመስማት ውስጥ ባለ ስሜት ወዬ አልኩት። በስስትና በፍርሃት ያይኝ ጀመር። ምን ሆንክብኝ አልኩት። እሱ ግን ዝም ብሎ ያይኝ ነበረ። እጁን ጎትት አርጌ አቅፍ አርጌ ጸጉሩን እያሻሸው አይዞ ወንድሜ እኔ እያለሁ ምንም እንድትሆንም መቼም ቢሆን አልፈቅድም አልኩት። ሁለታችንም ተቃቅፈን ትንሽ ተኛን። ስንነሳ ማስቲ ምግብ ሰርታ ነበረ። እሱን በልተን ወደ ሙሌ ጋር ሄድን። ግን መግባት አትችሉም ተባልን። መርማሪው በጣም ስላሳዘን ነው ከሙያው ስነ ምግባር ውጭ ሆኖ ሙሌን አሳየን። ሁለታችንም ሙሌን ስናየው በጣም ደስ አለን። ሙሌም እያለቀሰ ልጆቼ ይቅር በሉኝ አለ። አባ ሁሉንም ነገር ካንተ መስማት እፈልጋለሁ አልኩት። እሱም ሁሉንም ነገር ነገረኝ። ይቅር በሉኝ አለ። እያለቀስኩኝ አባታችን ነህ እኮ እንዴት ይቅርታ እናደርግልህ? አንተ ፈልገው አይደለም እንደዚህ የሆነው፣ ሁሉም በእግዚአብሔር ፍቃድ የሆነ ነው። ከልባችን ይቅር ብለንሃል አልኩት። እኔንም አቤልንም እቅፍ አደረገን። ገና የአባቴን እቅፍ ሳልጠግበው መርማሪው በቃ ሰዓት አልቋል ብሎ ሙሌን ይዞት ሄደ። እኛም ወደ ቤት ተመለስን። ከ2 ቀን በኋላ ሙሌ ፍርድ ቤት ቀረበ። ዳኛው የ13 ዓመት ጽኑ እስራት ፈረደበት። አቤል አባቴን አትውሰዱብኝ እባካችሁ እያለ ያለቅሳል። እኔ ምንም ማድረግ አልቻልኩም። አቤል እንደዛ ሆኖ ሳየው የቤዚ ቃል በአእምሮ ላይ ድቅን ይልብኝ ነበረ። ተቀምጬ እኔን እንኳን ለማርገብገብ ሳልደፍር አለቀስኩኝ። ፖሊሶች ሙሌን ወሰዱት። ማስቲ አቤልን ያዘችው። ሙሌ አይዟችሁ ልጆቼ ሲል ይሰማኛል። ነገር ግን አንገቴን ለማዞር እንኳን አቅም አልነበረኝም ነበረ። ሁሉም ከሄዱ በኋላ ማስቲ በሉ ወደ ቤት እንሂድ አለችን። አቤል እያለቀሰ አባቴን ጥዬ አልሄድም አላት። እሷም በሀዘን ተውጣ ማልቀስ ጀመረች። ድንገት ሳይታሰብ ከተቀመጥኩበት ተነስቼ እንባዬን ጠራረኩኝ። በቃ እንሄድ አልኳቸው። አቤል አልሄድም አለኝ። ተኮሳትሬ አይ እንግዲህ ብዬ እጁን እየጎተትኩኝ ከፖሊስ ጣቢያ ወጣን። እኔ አቤልን እጅ ይዤ በፍጥነት እየተራመድኩኝ ነው። ማስቲ ከኋላችን እየሮጠች ተከተለናለች። አቤልም ማስቲም ሰሊ ብለው ይጠሩኛል። እኔ ግን ዝም ብዬ መንገዴን ቀጥያለሁ። በድንገት ቆመ ብዬ አቤት አልኳቸው። ማስቲ ምን ሆነሻል? ልጁን ልትገሊው ነው እንዴ ብላ እጄን ከአቤል እጅ ላይ አስለቀቀ። አቤልን ያዘችው። ተንበርክኬው የአቤልዬ ይቅርታ አልኩት። መንገዳችንንም ቀጠልን። እቤት እንደደረስን 2 ፖሊሶችና አንድ ቀን ቤታችን መጥቶ የቤቱን ካርታ የወሰደው ሰውዬ መጡ።
በሩን የከፈትኩላቸው እኔ ነበርኩኝ። አቤት አልኳቸው። ሰውየው በኩራት አባትሽ ብሬን በጊዜ ስላልከፈለኝ አሁን ቤቱን እወርሰዋለሁ አለኝ። በመንግስት ደረጃ አራጣ አበዳሪ መሆን ያስቀጣል። ግን ለምን ፖሊሶቹ ለምን እንደመጡ አልገባኝም። ስገምት በገንዘብ ገዝቷቸው ነው መሰለኝ። ከዛም ብዬ ላወራ ስል አንደኛው ፖሊስ ቤቱን በአንድ ሳምንት ልቀቁ፣ አለበለዚያ የማይሆን ነገር ይፈጠራል አለኝ። ከዛም ሶስቱም ሄዱ። በሩን ዘግቼ በሩ ስር ቁጭ ብዬ ማልቀስ ጀመርኩኝ። ወዲያው አቤል መጣ። መምጣቱን ሳይ ከተቀመጥኩበት ተነስቼ እምባዬን ጠራረኩኝ። አቤልዬ አልኩት። ሰሊ ምን ነው አለኝ። ምንም አልሆንኩም አልኩት። ሰሊ ቤተ ክርስቲያን እንሂድ አለኝ። እኔም እሺ አልኩት። ወዲያው ለባብሰን ወደ ቤተ ክርስቲያን ሄድና አቤል ለመሳለም ሄደ። እኔም ተንበርክኬ ምን አጠፋን? ለምን እንደዚህ ታደርጋለህ እያልኩ ማልቀስ ጀመርኩኝ። አቤል እየሮጠ መጣና እህቴ እባክሽ ተነሺ አለኝ። እኔም ቶሎ ብዬ ተነስቼ ወደ መቀመጫ ቦታ ሄድን። ተቀመጠን። አቤል እህቴ እባክሽ እንደዚያ አትሁኝ ብሎ እቅፍ አደረገኝ። ማልቀሴን ማቆም አልቻልኩም። አታልቅሽ ያለኝ ሳቅ እያልኩኝ እንባዬን እንደመጠራረግ አርጌ ይኸው ካሁን በኋላ አላለቅስም አልኩት። ትንሽ ቁጭ እንዳልን እንደውም አንድ ቀን መቶ እጄን የያዘኝና ሰዓት የጠየቀኝ ልጅ አጠገቤ መቶ ተቀመጠ። ብዙም አላስተዋልኩትም ነበር። ሰላም አለኝ። እኔም ዞር ብዬ አቤት አልኩት። ሳየው ደነገጥኩኝ። ስምሽ ሰላም ነው እንዴ አለኝ። አዎ ምን ነው አልኩት። አይ ምንም ብሎ እኔ ደግሞ ብሩክ እባላለሁ ብሎ እጁን ለሰላም ተዘረጋልኝ። አቤል በል ተነሳ አሁን እንሂድ አልኩት። አቤልም ተነሳ። የአቤል ትከሻ ላይ እጄን ጣል አድርጌ ዞር ስል ብሩክ እጁን እንደዘረጋ ነው። መጨባበጡ አስፈላጊ አይመስለኝም። ስለዚህ እጅህን ሰብስብየው አቤልን ይዤ ሄድኩኝ። ቀናት እንደ ጉድ እየፈጠኑ ቤቱን ልቀቁ የተባልንበት ቀን ደረሰ። ሙሌን ለማግኘት ወደ ፖሊስ ጣቢያ ሄድኩኝ። ናፍቆታችንን ከተወጣን በኋላ ስለ ቤት ሁሉንም ነገር ነገርኩት። በጣም ደነገጠ። ከዛ ራሱን ሳተ። በመካከላችን የብረት አጥር ስለነበረ ሊይዘው አልቻልኩም። ወይኔ አባቴ እያልኩኝ መጮህ ጀመርኩኝ። ወደ ፖሊሶች አንስተው ወሰዱት። ወደ አንድ ክፍል ነበር ያስገቡት። ተከትያቸው ገባሁኝ። ሊያስወጡ ሞከሩ። አልወጣም አልኳቸው። ጉልበት መጠቀም ጀመሩ። ወደ ሙሌ ነቃ። ከእጃቸው ራሴን ፈንጥቄ አውጥቼ ሙሌን አቀፍኩት። አባ እኔ አልችልም፣ አንተን ቤዚን ማጥቼ መኖር አልችልም አልኩት በትኩረት እያየኝ። ልጄ እናትሽ የምትለኝን አልሰማሁም። ለዚህ ሁሉ ተጠያቂ እኔ ነኝ። እባክሽ ይቅር በይኝ አለኝ በስስት እየተመለከትኩት። የኔ አባት ምንም አላጠፋህም እኮ አልኩት። ወዲያው ትንፋሽ መቆራረጥ ጀመረ። አባ ብዬ ፊቱን ደባበስኩት። አባቴ ጨክኖ የዛን ቀን ወደማይመለስበት ጥሎን ሄደ። ላብድ ደረስኩኝ። እግዚአብሔር ምን እንዳድርጌው ይህንን ሁሉ ስቃይ እንዳመጣብን ማወቅ ፈለግኩኝ። ወዲያው ራሴን ሳትኩኝ። ከነቃሂ በኋላ ለመጠንከር ወሰንኩኝ። ወንድሜ ኃላፊነት አለብኝና ጠንካራ ለመሆን ለራሴ ቃል ገባሁኝ። ሙሌ ተቀበረ። ቤታችንም ሀዘን ላይ ስለነበረ ለአንድ ሳምንት ተጨማሪ ጊዜ ሰጡን። ሳምንቱም አለቀ። ያ ሰውዬ መጥቶ ከቤቱ አስወጣን። እንደ ቀልድ ከተወለድንበት ያ ብዙ ደስታ ካየንበት ቤት ወጣን። ስንወጣ የቤዚንና የሙሌን ፎቶ ብቻ ይዘን ነበር የወጣ ነው። ማስቲ ማልቀስ ጀመረች። በቃ አይዟችሁ፣ እኔ አንድ የማውቃት ዘመድ አለች፣ እሷ ጋር እንሄዳለን ብላ ይዛን ሄደች። እዛ ስንደርስ ቤቱ አንድ ክፍል ነበረ። ማስቲ ዘመድ ያለችው አክስቷን ነበረ። በጣም ደግ ናት። ምግብ ሰታን አሳደረችን። ግን እንደዚህ ሊቀጥል እንደማይችል ገባኝ። በነጋታው ስራ ለመፈለግ ሄድኩኝ። ቀኑን ሙሉ ስዞር ዋልኩኝ፣ ግን ስራ ላገኝ አልቻልኩም። አቤልም ተጨነቀብኝ። ለኔ ከባድ የህይወት ደረጃ ላይ የደረስኩኝ ያህል ተሰማው። ይህንን ያየች ማስቲ አክስት በጣም አሳዘናት። በሉ አንድ ቦታ እንሄድ አለችን። ማስቲም የት ነው የምንሄደው አለቻት። አንድ ልብስ የማጥብባት ሴት አለችና ሰራተኛ ትፈልጋለች፣ ደግሞ እነሱ ማረፊያ ያገኛሉ አለቻት። ማስቲ ሳቅብ እያለች አሃያ አክስቴ ሰሊኩ ምንም ስራ መስራት አትችልም አለቻት። ከተቀመጥኩበት ተነስቼ ችግር የለውም ማስቲ፣ 2 ቀን ሰው ካሳየኝ ሁሉንም ነገር ማድረግ አያቅተኝም አልኳት።
እሷም ሰልይ ስራ እኮ ላንቺ አይገባሽም ማለች። ኮስተር ብዬ አቤልን እየተመለከትኩኝ አቤል አንዴ ይውጣ አልኩት። እሱም እየተነጫነጨ ወጣ። እሱ እንደወጣ የማስቲን ይዣት ማስቲ እኔ እኮ ትንሽ ልጅ አይደለሁም ወንድሜን ማስተዳደር ያለብኝ ትልቅ ሴት ነኝ አልኳት። አይኗ ውስጥ እንባዎቿ ተጠራቀሙ። ማስቲ አንቺ እኮ ቤተሰቤ ነሽ፣ ለዚህ አይደል እስከዛሬ ያልተለየሽን ስላት እንዴት እተዋቸዋለሁ አለችኝ። እኮ አሁን እድሉ ሲመጣልኝ ፍቀጅና ሸኝኝ አልኳት። እቅፍ አደረገችኝ። ግን ሰሊ ራስሽንም ወንድምሽንም መጠበቅ አለብሽ እሺ አለችኝ። ማስቲ ወደ አክስቷ ዞር አለችና ግን ሁሉንም ነገር እስክትለምደው አብሬያት እሆናለሁ አለቻት። አክስቷም ችግር የለውም ሴትዮዋን ስለመግባባት አስፈቅዳታለሁ አለቻት። ትንሽ ቁጭ ካልን በኋላ ወደ ሴትዮዋ ቤት ሄድን። ቤቱ በጣም ትልቅ ነበረ። ህይወቴ ክፍል 2 ይህን ይመስል ነበረ ታሪካችን። በቀጣይ ፕሮግራም እስከምንገናኝ ሰናይ ጊዜ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እስከምንገናኝ ሰናይ ጊዜ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።